ወደ ዝውውር ጉዳዮች እንለፍ። ይሄ የዓለም ዋንጫ ሊጠናቀቅ ቀናቶች በቀሩበት ጊዜ አሁን ደግሞ የአውሮፓ ትልልቅ የሚባሉ ሀገራቶች የተጫዋቾች ዝውውር መስኮቱን እየተጠቀሙበት ይገኛሉ። ይህ ዓለም ዋንጫ መቼስ ብዙ ነገር አስመልክቶናል። ትልልቆቹ ደግሞ የሻምፒዮን የሆነው አርሰናልን ጨምሮ ማንቸስተር ዩናይትድ በዝውውር ገበያው ላይ ሄዷል። ቼልሲም እንደዚሁ። ግን ከዛ በፊት ደግሞ ትልልቆቹ ክለቦች የሚፈልጓቸውን አሰልጣኞች ወደ ቡድናቸው እየቀላቀሉበት አጋጣሚ አለ። ዣቪ አሎንሶ ከሪያል ማድሪድ መልስ ወደ ቼልሲ መጥቷል። እንደዚሁም ደግሞ አንድ ኢራውላ ከበርንማውዝ ወደ ሊቨርፑል መጥተዋል። አሰልጣኝ ማይክል ካሪክም አዳዲስ ተጫዋቾችን እያስፈረሙ ይገኛሉ። አሰልጣኝ ሚኬል አርቴታም እንግዲህ በልዩነት ደግሞ የዴክላን ራይስ ደግሞ ተተኪ ብለው የያዙትን የብሩኖ ጎሜሬዥን ጉዳይ የተነሳበት ይገኛልና አሁን እንግዲህ ከዓለም ዋንጫው በኋላ ደግሞ ብዙ የዝውውር ገበያዎች ይኖራሉ ብዬ ገምታለሁ። አንድ ነገር ትዝ አለኝ። ስለ ዝውውር ጉዳይ ብዙ ጊዜ ስንሰራ ጭንቅ ይለኛል። ምክንያቱም ብዙ ጊዜ በዝውውር ሂደቶች ላይ አንደኛው ክለብ ሊያስፈርመው የተቃረበውን ክለብ በሌሎች ክለቦች መጠለፍ፣ ዝውውሮች ሲቋረጡ፣ በሕክምና ምክንያት ያንዳንድ ተጫዋቾች ዝውውር ሲበላሽ ተመልክተናል። ግን የዝውውር ሂደቶች ላይ ብዙ ጊዜ ሰው በጣም ኢንተረስትድ ነው፣ ለመስማትም በጣም ደስ ይለዋል። በተለይ ክለባቸውን አጥብቀው የሚፈልጉ ደጋፊዎች ደግሞ የትኛው ተጫዋች ወደኛ መጣ፣ የትኛው ተጫዋች ክለባችን ሊያስፈርም ነው፣ በምን በኩል ሊጠናከር ነው የሚለው ነገር ያጓጓቸዋል። በዚህኛው ክረምት ግን አብዛኞቹ ዝውውሮች የተሳኩ አይነት ነገር ናቸው። ለምሳሌ ስንመለከት አሁን በምስላችን ላይ እየተመለከት ነው የምንገኘው ብራዚላዊ አማካይ አንድሬ ሳንቶስ እንግዲህ ከቼልሲ በ50 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ የተቀላቀለ ተጫዋች ነው። ያልተጠበቀና ምናልባት ማንቸስተር ዩናይትድ አንዳንድ ሶሻል ሚዲያ ላይ የምንሰማው ቃል አለ፣ የማትገመቱን የሚል ቃል አለና በዝምታ የሰራው ዝውውር ነው። ምክንያቱም ከዚህ በኋላ ላይ የምናወራው ይኖራል ስለ ዮሪ ቴሌማንስ ከአስቶን ቪላ ለማስፈረምና ማንቸስተር ዩናይትድ ስሙ ሲያያዝ የነበረው ከእንደነ ሳንድሮ ቶናሊ፣ ማቴዎስ ፈርናንዴዝ አይነት ተጫዋቾች ነበር። ባልተጠበቀ መልኩ ግን አንድሬ ሳንቶስን ከቼልሲ ማስፈረሙ በትናንትናው ዕለት ይፋ አድርጓል። ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር በስፋት እየተንቀሳቀሰ ይገኛል። ካስሜሮ ለቋል። ማኑኤል ኡጋርቴ ለ10 ወራት ያህል ተጎድቷልና ማንቸስተር ዩናይትድ ዳግም ወደ አውሮፓ ሻምፒዮንስ ሊግ መመለሱን ተከትሎ በንቃት በዚህ የዝውውር መስኮት እየተሳተፉ ከሚገኙ ክለቦች መካከል መጥራት እንችላለንና የአንድሬ ሳንቶስንም ዝውውር እየተመለከተው እንገኛለን። ይህ ብራዚላዊ እንግዲህ ቀደም ሲል በቼልሲ ብዙ የተሳካ ጊዜና አሳልፏል ብዬ አልገምትም። ምክንያቱም በምጠብቀው ልክ አልነበረም ቼልሲ ቤት። አሰልጣኝ ዣቪ አሎንሶ ለምን እንደለቀቁትም አላቅም። እሳቸው እንግዲህ የሚፈልጓቸውን ተጫዋቾች አሁን ላይ እየለዩ ይገኛሉ፣ የማይፈልጉትን ደግሞ እያሰናበቱ ይገኛሉ። ያው ሁልጊዜ ከአንድ ክለብ ወደ አንድ ክለብ ስትሄድ ትልልቅ የሚባሉ ዝውውሮች ይኖራሉ። ከዛ በስተጀርባ ግን የምትሄድበት ክለብ ደግሞ ታላቅነቱን አይተህ ነው የምትገባው። የትኛውም ተጫዋች ቅድም አንድሬ ሳንቶስን ስናየው ነበረ በማንቸስተር ዩናይትድ ትልልቅ የዋንጫ ቋት ውስጥ እየሄደ ሲያይ ነበርና ማንኛውም ሰው የሚለውን ነው ያለው። የልጅነት ህልሜን እቺ ቃል ትገርመኛለች። የትኛውም ቃል አሁን ለምሳሌ ከሆነ ካምፓኒ ወደ ሌላ ካምፓኒ ስትሄድ የልጅነትን እኮ የካምፓኒ ነበር ትላለህ። በውጮቹ እኔ በጣም የሚያስገርመኝ ቃል እሱ ነው። በዝውውር ሂደቶች ላይ የሚያደርጉት ጉዳይ ነው። ምናልባት እየተመለከት ነው የምንገኘው ዮሪ ቴሌማንስ ትላንትም በዜና ሽፋናችን እንዳሰነው የነበረው ጉዳይ ነው። ሳይጠበቅ ደግሞ ማንቸስተር ዩናይትድ እውነት ለመናገር ነው ብዙዎች ይሄንን ዝውውር እንዴት ከፍ አድርገው እንዳላወሩት አልገባኝም። እኔ በፕሪሚየር ሊጉ ከተመለከትኳቸው አሪፍ ተጫዋቾች መካከል እንደ ዮሪ ቴሌማንስ አይነት ሁለገብ ተጫዋች ማግኘት ይቸግራል። እርግጥ የጉዳት ታሪኩ ጥሩ የሚባል ተጫዋች አይደለም፣ ብዙ ጊዜ ጉዳት ያጋጥመዋል። ግን በ6ም በ8 ቁጥርና በ10 ቁጥር ሲጫወት ያየሁት ብቸኛው የአማካይ ስፍራ ተጫዋች ግን ዳይሬክተራችን ግን ያሳየኛል ነው አርሰናል ላይ ሲያስቆጥር የነበረው ነው። ለምን እንደሆነ አላቅም። የአርሰናል ደጋፊዎች ካዩት በጣም ይቆጣሉ። እዚህ ለምንድን ነው እንደዚህ ይሄ ምን ማለት ነው የሚል አርሰናልን በጣም የሚፈልገው ተጫዋች ነበር በነገራችን ላይ ቀደም ሲል። አሁን ደግሞ አይ ቲንክ ሶ ሊቨርፑል ላይ ነው ያስቆጥር ያለውና እንደዚህ አይነት ዝውውር ነው የፈጸመው። ጥሩ ዝውውር ነው፣ ጥሩ ነው። 42 ሚሊዮን ዩሮ ነው። አሁን ብዙ ጊዜ ማቴዎስ ፈርናንዴዝ እና ሳንድሮ ቶናሊ ለማስፈረም ያወጡት ቶተንሃም ሆትስፐርስ 100 ሚሊዮን ፓውንድ እና 85 ሚሊዮን ፓውንድ ነው። በዚህ ገንዘብ ግን ማንቸስተር ዩናይትድ ሁለቱንም ተጫዋቾች ማስፈረም ይችላል። የፕሪሚየር ሊግ ልምድ ያለው እንዲሁም አንድሬ ሳንቶስ ደግሞ በወጣት ነው። ግን አንዳንድ ዝውውር ነው ምንድነው መሰለህ አንዳንድ ጊዜ ይሄን ዝውውር ደግሞ የማያምኑበት የማንቸስተር ዩናይትድ ደጋፊዎች አሉ። ለምን ይሄ ሬዲሜድ የማብቂያ ጊዜው ላይ ያለ ተጫዋች ለማንቸስተር ዩናይትድ 2 እና 3 አመት የሚጠቅመው ተጫዋች አይደለም የሚፈልጉት። አሁን ለምሳሌ እንደነ ዴክላን ራይስ ለአመታት የሚያገለግልህ በወጥነት
ይሄ ተጫዋች የምናስታውሰው ከሆነ ቀድሞ ሞናኮ ላይ የነበረ ተጫዋች ነው። ከዛ በተረፈ ደግሞ በሌስተር ሲቲ በወጣ ውረድ ውስጥም የነበረ ተጫዋች ነው። እንደዚሁም ደግሞ በአስቶን ቪላ ኡናይ ኤምሪ የተጠቀሙበት ተጫዋች ነው። ምናልባት ይህ ተጫዋች እንደው በጊዜያዊነት ያን ቦታ ለመሸፈን ካልሆነ በቀር አሁንም ግን ይሄ ወጥ የሆነ ብቃት ከአመት እስከ አመት የሚያጫውት ይሄ ልጅ አሁን ለምሳሌ በነገራችን ላይ ከአመት እስከ አመት አሁንም በቤልጂየም ብሔራዊ ቡድን እስከ ሩብ ፍጻሜ ድረስ እንድትደርስ ትልቁን ድርሻ የነበረው ተጫዋች ነው፣ የመጨረሻውን ጨዋታ ባያደርግም። ነገር ግን የማንቸስተር ዩናይትድ ደጋፊዎች አሁን ቅድም ስታነሳው ነው እኔ ትልቅ ዝውውር ነው የማይሉም የተባለበት አንዱ ምክንያት ይሄ ይመስለኛል። እኔ አሁን ትልቅ ዝውውር ምልህ አንድ ክለብ ማንቸስተር ዩናይትድ አሁን ለምሳሌ ብሩኖ ጎሜሬዥን ቢያዘዋውር ትልቅ ዝውውር ነው። እድሜው ገና ነው። ሁለተኛ ብራዚላዊ ተጫዋች ነው። የትኛውም ቦታ ላይ ተጋዳይ ነው። የካዜሚሮን አይነት ያጫወት ፍልስፍና ያለው ተጫዋች ነው የብሩኖ ጎሜሬዥን። አሁን ላይ ግን ማንቸስተር ዩናይትድ እንደዚህ አይነት ተጫዋቾችን ምልከታ ቢያደርግ ትልቅ ዝውውር ነው ልል ይችላል። ከዛ በተረፈ ግን የዩሪ ቴሌማንስ ጉዳይ እኔ ኖርማሊ እንደው የጫናው መቀነሻ ሊሆን ይችላል ማንቸስተር ዩናይትድ ምናልባት እኔ ትልቅ ዝውውር እጠብቃለሁ እውነት ለመናገር። አሁን ለምሳሌ አርሰናልን ብትመለከት እነ ዴክላን ራይስ እና ማርቲን ዙቢሜንዲን ይዞ ብሩኖ ጎሜሬሽን ለማስፈረም እየተሯሯጠ ነው። ቸልሲ ሞይሴስ ካይሴዶ እና ኤንዞ ፈርናንዴዝ እና ያዘው። ማንቸስተር ሲቲ እነ ሮድሪ፣ ቲጃኒ ሬንደርስ፣ ኒኮ ጎንዛሌዝን ይዞ ኤሊዮት አንደርሰንን ያስፈረሙ። ከዛ ደረጃ ዝውውር መሆን የለበትም። ምንድነው ግን እኔ ማምነው ለምሳሌ አሁን እነዚህ የማንቸስተር ዩናይትድ የአማካይ ስፍራ ቦታ ተጫዋች የለውም። ግልጽ ያለ ነው። ካዝሜሮ ለቋል፣ ማኑኤል ኡጋርቴ ተጎድቷል። በልዩነት የምንጠራው ኮቢ ሜኑ ነው ያለው። እነዚህ ለስኳድ ዴፕዝ በጣም ጥሩ ተጫዋቾች ናቸው። ግን እኔ በትልቅ ደረጃ የሚገኝ ተጫዋች ግን ማንቸስተር ዩናይትድ ከትልልቆቹ ክለቦች ለመፎካከር ግን ማስፈረም አለበት። ለዛ ነው የዩሪ ቴሌማንስ ዝውውር ጥሩ ነው ብዬ የማምነው። ለምሳሌ አሁን ፍራንኪ ዲዮንግ ቢያስፈርም፣ ፋቢያን ሩይዝን ቢያስፈርም ማንቸስተር ዩናይትድ የበለጠ ደረጃውን ከፍ ያደርገዋልና የዩሪ ቴሌማንስ የፕሪሚየር ሊግ ልምድን መያዙ፣ የመሪነት ባህሪን የተላበሰ ተጫዋች መሆኑ፣ በተለያዩ የአማካይ ስፍራ ቦታዎች ላይ የመጫወትን አቅም ያዙ፣ በጠባብ ስፔሶች ኳስን የሚፈልግበት መንገድ፣ ከርቀት ኳሶችን የሚያስቆጥርበት መንገድ ጥሩ ተጫዋች ይመስለኛልና ለግብአት ለስኳድ ዴፕዝ ጥሩ ተጫዋች ይመስለኛል። ጥያቄ የለውም። በነገራችን ላይ እኔ የምትጋራው ይሄ ነው። ማንቸስተር ዩናይትድ አሁን አሰልጣኝ ሚካኤል ካሪክ ካለባቸው ጫና አንጻር ይሄን ተጫዋች ሊያስፈርሙት ይችላሉ። ግን ምንድነው ማንቸስተር ዩናይትድ አሁን ለምሳሌ አምና እናስታውሳለን እኮ አይደል ዙቢሜንዲን አርሰናል ካስፈረመ በኋላ ነው አይደል ወደ ኖርጋርድ ሄደው። አሁን እኔ ዩሪ ቴሌማንስን በኖርጋርድ ስታንዳርድ ነው የማየው። መጀመሪያ ግን ይሄ ምርጥ ዝውውር ካደረክ በኋላ ነው ከዛ በኋላ ባክሎክ የምትይዘው እንደዚህ አይነት ነገሮችን። ግን አሁንም እኔ ማንቸስተር ዩናይትድ እንዳይሸውዱት አሁንም የማንቸስተር ዩናይትድ ደጋፊዎች ይሄን ተጫዋች እንደው በወጥ ብቃት ከአመት እስከ አመት ይጫወታል ብሎ ማመን የዋህነት ነው ብዬ ገምታለሁ። እንዳይሸውዱም እፈራለሁ። ምክንያቱም አሁን ጥሩ ተጫዋች የሚባል በጥሩ ብር የሚወጡ ተጫዋቾች አሉ። ካወጣ አይቀር ወጣ አድርገህ ማውጣት ነው። ለምሳሌ የምትገዳደረው ከማን ጋር ነው? የሚቀጥለው አመት ላይ ማንቸስተር ሲቲ እነማንን ያስፈርሟል? አርሰናልስ እነማንን ሊያስፈርም ከጫፍ ደርሷል? እንደዚህ አይነት ነገሮች ባሉበት ደረጃ ውስጥ ግን በሌስተር ሲቲ እና በአስቶን ቪላ ላይ ጥሩ ጊዜን ያሳለፈ ተጫዋች ነው። እያጣጣልኩት አይደለም። ግን አሁንም ትልቅ የቤት ስራ ማንቸስተር ዩናይትድ ይጠብቀዋል። በተለይ የመሃል ሜዳ ባዶ ነው የተገለጠው። የኮቢ ሜኖ አጣማሪ ያስፈልገዋል የሚሉ ጉዳዮች ይነሳሉ። ሌላው ግን አርሰናልን አሁን ደግሞ ስታዩ ደግሞ ብልጠት ከዚሁ ደግሞ ማንቸስተር ዩናይትድ መማር አለበት ብዬ ገምታለሁ። አሁን ላይ ደግሞ አርሰናል ማንን ሊሸጥ ከጫፍ ደርሷል? ሊያንድሮ ትሮሳርድ ጉዳይ ይነሳል። ይህን ተጫዋች በነገራችን ላይ ላለፉት በርካታ ዓመታቶች ውስጥ አርሰናል ሲጠቀምበት አሁን ለምሳሌ እኔ በነገራችን ላይ ከቴሌማንስ በላይ ሁለቱም ቤልጂየማውያኖች ናቸው። ትሮሳርድን ማንቸስተር ዩናይትድ ወስዶት ቢሆን በጣም ይጠቀምበታል ብዬ ገምታለሁ። ይህ ተጫዋች ቋሚ ሙሉ 90 ደቂቃ ባታጫውተውም ግን በምትፈልግበት ጊዜ ጎል እንዲያስቆጥር አርሰናል በነገራችን ላይ ሻምፒዮን ሲሆን አንዷ ተርኒንግ ፖይንት ምላት ፉልሃም ላይ ዌስትሃም ላይ ያስቆጠራት ጎል። እንደዚህ አይነት ተጫዋች ጨራሽ አጥቂ ያስፈልጋል። ስለዚህ አሁንም እኔ በጣም ምናፍቀው ተጫዋች ነው በነገራችን ላይ እንግሊዝ ፕሪሚየር ሊግ ላይ ባየው ብሽኪታሽ ነው አይ ቲንክ ሶ አይደል እየጨረሰ የሚገኘው ባየው እንግሊዝ ፕሪሚየር ሊግ ላይ ከምፈልጋቸው ተጫዋቾች ውስጥ ይሄ በቃ ስርዓት ያለው ተጫዋች ትሮሳርድ ገዳይ ተጫዋች ነው እውነት። በ2022-23 የውድድር ዘመን ነበር አርሰናል ጭንቅ ውስጥ በገባበት ጊዜ ከብራይተን በ27 ሚሊዮን ፓውንድ ያስፈረመው። በጣም የገረመኝ ባለፉት ዓመታት አርሰናል ከፈጸማቸው ዝውውሮች ለኔ በጣም ጥሩ ነው ብዬ ከማስባቸው ተጫዋቾች መካከል የሊያንድሮ ትሮሳርድ ዝውውር ያንተን ሐሳብ በደንብ እጋራለሁ። ትሮሳርድ ከተቀያሪ ወንበር እየተነሳ ጨዋታ ቀያሪ የሆነ ፐርፎርማንስ
በየጊዜው የሚያሳይ ድንቅ ተጫዋች ነበር። አርሰናል በተሻለ ተጫዋች ለመተካት ሲል ይህን ተጫዋች እንደሸጠው ይሰማኛል። ምክንያቱም አይደለ ስሙ ከሞርጋን ሮጀርስ ጋር በስፋት እየተያዘ ስለሚገኝ ይሄ ግን እኔ የገረመኝ አርሰናል በጣም ተጠቅሞበት የፕሪሚየር ሊግ ዋንጫን እንዲያሸንፍ አድርጎት አሁን ደግሞ የሸጠው በ17 ሚሊዮን በጣም። ስለዚህ አርሰናል ባለፉት ጊዜያት በተለይ ተጫዋቾች ሽያጭ ላይ በጣም የሚጎዳ ክለብ ነው። ለምሳሌ ቶማስ ፓርቲን በነፃ ነው የለቀቀው። በቅርብ ጊዜያት የአርሰናል ትልቁ ሽያጭ ብለን የምናስበው በቅርብ ጊዜያት ኦሌክሳንደር ቻምበርሊን ነበር ወደ ሊቨርፑል የሄደበት ትልቁ ዝውውር። አብዛኞቹ ዝውውሮች ምናልባት በኋላ ላይ የነ ኤሚሊ ስሚዝ ሮው በልዩነት ማንሳት እንችል ይሆናል እንጂ አብዛኞቹ ዝውውሮች እምብዛም ከፍ ያለ አይደሉም። በጣም ዮሳርድ በጣም ጥሩ ተጫዋች ነበር። የመድፈኞቹ ደጋፊዎች የሚናፍቁት ይመስለኛል። በጣም የማንቸስተር ዩናይትድ ደጋፊ እንኳን ራሱ ካሜራማናችን ጆ ራሱ በጣም ደስ እንዴት ነበር ሲመለከት የነበረውና ቅድም ሳወራ የዩናይትድ ደጋፊ ስለሆነ ወደ ዩናይትድ ቢሄድ ምናምን ፈለጉት። አይ ጥሩ እንትን የሰጠው እኔው የአርሰናልን ደግሞ ሌላ ጉዳይ የአርሰናል ሲሸጥ የሚያመጣቸው ተጫዋቾች አሉ። የሚያመጣቸው ተጫዋቾች ደግሞ አንዱ ብሩኖ ጎሜሬዥ ነው። እሱ ደግሞ ምልከታውን ተመልክታይ የአርሰናል አንድሬ ቤርታ ምን ያህል ተጽዕኖ ፈጣሪ ትልቅ ዳይሬክተር መሆናቸው ማሳያ ነው። ምክንያቱም እኔ የምለው አሁን እሱ ነው። ብሩኖ ጎሜሬዥ እድሜው ገና ነው። ሁለተኛ ነው ጥሩ ገና ነው የምልህ ብዙ ነገሮች ያበረክትላል። ዴክላን ራይስ ላለፉት 2 እና 3 አመታቶች ውስጥ ተጠቅመውበታል። አርሰናል ተጠቅሞበታል። አሁን ደግሞ ዊልስ ቤሬብን ይሄ ልጅ እንዳናጣው እፈራለሁ። እውነት እንዳናጣው ሚንስ በእግር ኳስ ላይ ያለው እንትን ብዙ አመት የምናየውን ተጫዋች ባጭሩ እንዳናጣው በዓለም ዋንጫው በነገራችን ላይ የእሱ አጣማሪ ለማድረግ ነው እንግዲህ ብሩኖ ጎሜሬዥ በዓለም ዋንጫው ላይ ለምሳሌ በእንግሊዝ የመጨረሻ ጨዋታውን ባደረገችበት የኖርዌይ ብሔራዊ ቡድን ጨዋታ ላይ ለ3 ቀን ያህል አልጋ ላይ እንደነበር ጭምር አስበው በህመም ምክንያት አሰልጣኝ ቶማስ ቱኸል ተናግረው ነበር። በምድብ ጨዋታዎች መርፌ እየተወጋ ከጀርባ ነርቭ ህመም ጋር በተገናኘ መርፌ እየተወጋ ሲጫወት እንደነበርና በኖርዌይ ጨዋታም ከአቅም በላይ ስለሆነባቸው ከረፍት በኋላ ቀይረው አስገብተዋል። ጥሩ ቀያሪ ሊሆን ይችላል ለዴክላን ራይስ ብሩኖ ጎሜሬዥ። ብዙ እናወራ ነበር ቃል ስለዚህ ብዙ እናወራ ነበር። ይሄው ሰዓታችንም ተጠናቀቀ። ይገደባባይና ቃለ ስላሴ ካሳ አብረናችሁ ቆይታ አደረግን። መልካም ምሽት ይሁንላችሁ።